በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የእግዚአብሔር ቅዱሳንን ስላገለገላችሁ እስካሁንም ስለምታገለግሏቸው ያደረጋችሁትን ስራ ለሰሙም ያሳያችሁትን ፍቅር የረሳ ዘንድ አመፀኛ አይደለምና በእምነትና በትዕግስትም የተስፋውን ቃል የሚወርሱትን እንድትመስሉ እንጂ ዳተኞች እንዳትሆኑ ተስፋ እስከሚሞላ ድረስ የእያንዳንዳችሁን ያንን ትጋት እስከ መጨረሻ እንድታሳዩ እንመኛለን። የሐዋርያ ቅዱስ ጳውሎስ መልእክት ለዕብራውያን ክርስቲያኖች በጻፈበት መልእክቱ ምዕራፍ 10 ቁጥር 13። የተወደዳችሁና የተከበራችሁ የልዑል እግዚአብሔር ቤተሰቦች እንኳን ለታላቁ ሰማዕት ለቅዱስ መርቆሬዎስ ቅዳሴ ቤቱ እንዲሁም ለታላቁ አባት ለቅዱስ ሄኖክ ነቢይ ዕርገቱ እንዲሁም ለቅድስት ቴክላ ሐዋርያዊት እንዲሁም ለቅዱስ አብክሶን ታላቅ ጻድቅና ሰማዕት፣ ቅዱስ ዲማቴዎስ ሶርያዊ ጻድቅና ሰማዕት፣ ቅድስት ኢላርያ ሰማዕትና ቅድስት ቴክላ ሙጊያ ሰማዕት፣ ቅዱስ አንያ ሰማዕትና አባ ይስሐቅ ሰማዕት፣ አባ ሕፃን ሙዓ ዘደብረ ሊባኖስ እንዲሁም 25,000 ሰማዕታት የአትረቢያ የግብፅ ሰዎች ሰማዕትነት ለተቀበሉበት ዓመታዊ ክብረ በዓል እንኳን አደረሳችሁ። እጅግ ቁጥራቸው ብዙ የሆኑ ቅዱሳን ዓመታዊ ክብረ በዓላቸው ነውና ለእነዚህ ሁሉ ቅዱሳን እንኳን አደረሳችሁ አደረሰን። በእነዚህ ቅዱሳን እንግዲህ ዛሬ ሰፋ ያለ የዝክረ ቅዱሳን መርሃ ግብር ነው ያለው። ብዙ ቅዱሳን አንድ ላይ የዋሉበት ነው። የተወሰኑትን ቅዱሳን በጥቂቱም ቢሆን ለማየት እንሞክራለን። እግዚአብሔር ከሁላችን ጋር ይሁን፣ እኛንም በቅዱሳኑ ጸሎት ይማረን። እንግዲህ የእግዚአብሔርን ቅዱሳንን እንድታገለግሉ ሲል ሐዋርያው ቅዱስ ጳውሎስ ለዕብራውያን ክርስቲያኖች ይጽፍላቸዋል። ልብ በሉ፣ ሐዋርያው ቅዱስ ጳውሎስ ለዕብራውያን ሲጽፍ የእነዚህን ቅዱሳን ተጋድሎ በሰማዕትነት ያረፉበትን እንዲሁም ደግሞ ስለ ሃይማኖታቸው የከፈሉትን ዋጋ የሰማዕትነት ዋጋ የሚያስረዳ ነው። በዛሬው ቀን እንግዲህ እጅግ በጣም ብዙ ቅዱሳን በዓላቸው እየተከበረ ይገኛል። ሊቀ ሰማዕት ቅዱስ መርቆሬዎስ አለ። ይህ ታላቅ መርቆሬዎስ ዓመታዊ ክብረ በዓሉ ነው። የቅዱስ መርቆሬዎስ በዓሉ የሚከበረው ቅዳሴ ቤቱ ነው። የቅዱስ መርቆሬዎስን በዓሉን ስንመለከተው ስለ ቅዱስ መርቆሬዎስ ይህ ታላቅ በ200 ዓም አካባቢ የተወለደ ነው። ይህም ወላጆቹ ጣዖት አምላኪ ከጣዖት አምልኮ ወደ ክርስትና የመጡ በተአምር ነው። ስማቸውም ታቦትና ኖህ ይባላሉ። የቅዱስ መርቆሬዎስ ወላጅ አባት እና ወላጅ እናት ቅድመ አያቶቹ በተለይ ማለት ነው ታቦትና ኖህ የሚባሉ አያቶች እንደነበሩ ታሪኩ ይነግረናል። ቅዱሱ የመጀመሪያ ስሙ ፑልፓዴር ይባል ነበር። ትርጉሙም የአብ ወዳጅ ማለት ነው። እስኪ የአብ ወዳጅ እያላችሁ ጻፉ። የአብ ወዳጅ ፑልፓዶር ማለት የአብ ወዳጅ ማለት ነው። ቅዱስ መርቆሬዎስ ቀጥሎ መርቆሬዎስ ተብሎ ይኸውም የኢየሱስ ክርስቶስ አገልጋይ ማለት ነው። መርቆሬዎስ ማለት የኢየሱስ ክርስቶስ አገልጋይ ነው። በተለይ የአንጾኪያ ገምዛ ወረዳ የሸዋሮቢ ልጆች በደንብ ስሙ። የቅዱስ መርቆሬዎስ በተለይ ገዳሙ እናንተ ጋር ነው የሚገኘው። ይህ ታላቅ ቅዱስ መርቆሬዎስ ስዕሉ እያሸበሸበ የሚዘምርበት ከደብረ ሲና ወረድ ብሎ ነው። እዛ አካባቢ ያላችሁ ሰዎች ስለዛ ቦታ በደንብ ልታቁና ልትገነዘቡ ይገባል። ይህ ታላቅ ቅዱስ መርቆሬዎስ ሰማዕት እንኳን ከሆነ በኋላ ፈረሱ እየዞረ እንደ ቅዱስ መርቆሬዎስ ሲጋልበው የነበረው ቅዱስ መርቆሬዎስ ፈረስ እየዞረ መርቆሬዎስ ፈረሱ የሰበከው ታላቁ ሰማዕት የአብ ወዳጅ የኢየሱስ ክርስቶስ አገልጋይ የተባለ ቅዱስ መርቆሬዎስ ኃይለኛ ነበር።
ስለ ክርስትና የተቀበሉት 200 ዓመት ነው። በነበረ ማያቶ ወላጁ ያንዳሉ የቅዱስ ነው እና ሲጠባበቁ አውሬ የተለየ አውሬ ይዘዋል። እነሱም ገጸ ሰብ ማነው ገጸ ከልብ የውሻ መልክ ያላቸው ማለት ነው። እጅግ ኃይለኞች የሆኑ የውሻ መልክ ያላቸው ማንም ምድራዊ ኃይል መቋቋም የማይችላቸው ገጸ ምን አልኳችሁ? ገጸ ከልብ የውሻ መልክ ያላቸው እንደምታያቸው እጅግ በጣም ኃይለኞች ናቸው። የነዚህ ታሪክ በነገራችን ላይ በጣም ሰፊ ታሪክ አላቸው። በጣም ሰፊ ታሪክ አሁንም ይመጣሉ። በነገራችን ላይ መጥተው ጉግና ማንጉግ ጉግ ማንጉግ ሲባል ሰምታችሁ ታውቃላችሁ? ጉግና ማንጉግ እሱ ታሪክ ውስጥ አሁን አልገባም። እዚህ በጣም ሰፊ ታሪክ ያለው ጉግ ማንጉግ የሚባሉት ታላቁ እስክንድር በብረት መዝጊያ ዘግቶባቸው እጅግ ልዩ ፍጥረት የሆኑ ማለት ነው። ምንም ምድራዊ ኃይል የማይቋቋማቸው በደቂቃ ወደ አመድነት የሚቀይሩ እንስሳውን ያገኙትን እንስሳ ቅልጥፍጥፍ አድርገው የሚበሉ አንዳንዶቹ ፊታቸው የውሻ መልክ ይመስላል፣ ከታች ሰው ይመስላሉ። አንዳንዶቻቸው አንበሳ ይመስላሉ። አንዳንዶቹ ደግሞ ድብ ይመስላሉ። አንዳንዶቻቸው አይናቸው ሲያዩ በአይናቸው ብቻ መግደል ይችላሉ። ከአይናቸው ቦግ ቦግ እያለ እንደ ሰዓት ይተፋል። አመድ ይበላሉ። ትላትሉን ይበላሉ። ትልቅ እንስሳ ካገኙ ይበላሉ። በሬም አገኙ፣ በግም አገኙ፣ አሞራም አገኙ፣ አሳም አገኙ፣ ያገኙትን አግበስብሰው የሚበሉ ምንም አይነት የማይጸየፉ የሚያግበሰብሱ ናቸው እና ታላቁ እስክንድርም ማዳ በጸሎት እነዚህን ከምድር ወስዶ በአንድ ተራ ውስጥ አድርጎ እንደዘጋባቸው ታሪክ ይነግረናል ነው። እነዛ ግን ይመጣሉ። ያ እስክንድር ዘጋበት በተከፈለ ይመጣሉ። እሱ መጡ ላይ በደቂቃ ያፋሉ ማለት ነው። እግዚአብሔር ከነ አሁን እጅግ ቁጥራቸው ተተሉ በመጽሐፍ ቅዱስ ብዙ ቦታ በመጽሐፍ በአዲስ ኪዳን ብዙ ቦታ ጉግና ማንጉግ ብለው ተጠቅሰውና ጉግና ማንጉግ ሰብራሪና ሰፊ ትምህርት ተጣብታለሁ የነዚህ ዝርጆች ለማለት ነው። ቅዱስ ቆሮስ የምናያቸው በስዕሉ ላይ ስትመለከቱ ቅዱስ መርቆሬዎስ ስዕል ጀርባ ጉግ ያያሉ ወይም እነዚህ ገጽ ቀልብ ይታበረ እስኪ በደንብ ያዋቸው ምን ይመስላሉ? መልካቸው ያስፈራሉ አይደል? እንደ ሰው ይራመዳሉ፣ ግን ደግሞ በጣም የሚገርም ነው ማለት ነው። የሚገርም ናቸው እነዚህ ገጸ ከልብ የሚባሉት ማለት ነው። እና እነዚህን ወጥመድ ሲያጠምዱ እዛ ወጥመድ ውስጥ ይገባሉ ማለት እና ደወሉ ይጮሃል። ደወሉ በጮኸ ጊዜ የኖህና ልጁ እየሮጡ ወደ ወጥመዱ ሲሄዱ እነዚህ ፍጥረት በወጥመዱ ገብተው ያገኟቸዋል ማለት ነው። እና ወዳውኑ የኖህን የመርቆሬዎስን አያቱን ማለት ነው ወዳውኑ አመድ አድርገው ይበሉታል ማለት ነው። እሱም በልተው ወደ ልጁ ሊመጡ ሲሉ ታው ከዚህ የሚወለድ ትልቅ ልጅ ይወለዳልና አትንኩት በበት ወደ ቤት እንዲ የተገለጸ መላ ይገስ ይጣሩ
ሲሆን በደቂቃ እነሱ ያጠፉና ድል እያደረገ ቅዱስ መርቆሬዎስ አይለዩም ነበረ። ወዳጁ ነው። ከቅዱስ መርቆሬዎስ ጋር ይኖሩ ነበረ እና መጨረሻም የቅዱስ መርቆሬዎስ አባቱ ይሞታል። የቅዱስ መርቆሬዎስ አባቱን ከሞተ በኋላ አብሮ በጦርነት አንደኛው ገጸ ከልብ ማለት ነው ይሞታል። እሱም ሞተ እዛው ጦርነቱ ላይ። አንዱ ግን ቀረ ማለት ነው። ቅዱስ መርቆሬዎስና አንዱ ብቻ እንደቀረ ይነግረናል ማለት ነው። ንጉሡ አዳዳኪዎስ በዛን ጊዜ በሚያሰቃይ ጊዜ አባቱ የቅዱስ መርቆሬዎስ ሲሞት እንደገና እሱ ንጉሡ ይፈልጋታል። ማንን? የቅዱስ መርቆሬዎስን እናት ማለት ነው። ልጇን ይዛ ተሰዳ ትሄዳለች ማለት ነው። በጣም ነው የሚገርመው ታሪኩ። ተሰዳ ሄዳ በዛ በነበረችበት እሱም ጦርነት ሂዶ ከጦርነቱ ባሏ ጠፍቶ መጨረሻ ይገናኛሉ። እንደገና ደግሞ ከተገናኙ በኋላ የቅዱስ መርቆሬዎስ አባት ይሞታል። አንዱ ገጸ ከልብም ይሞታል። ማን ይቀራል? ቅዱስ መርቆሬዎስ እናቲቱና ይህ አንዱ ገጸ ከልብ ይቀራል ማለት ነው። እና ንጉሡ በቃ ቅዱስ መርቆሬዎስ ለጣዖት ሰዋ ይለዋል። መጨረሻ ጊዜ ማለት ነው። ለሀገር እያገለገለ ነው። በዛን ሰዓት ለጣዖት ሰዋ ሲለው ለጣዖት አልሰዋም ብሎ በመጨረሻ ቅዱስ መርቆሬዎስ ብዙ ስቃይ እንደተሰቃየ በተለይ በህዳር 25 ቀን በምናከብረው በዓሉ ላይ ሰማዕት እንደሆነ ምስክር እንደሆነ ይነግረናል ማለት ነው። እና በጣም የሚገርም ታሪክ ነው። በታሪክ ውስጥ ስንመለከት ማለት ነው ስለ ሃይማኖቱ ለ5 ዓመታት መስክሯል፣ ታግሷል። በ25 ዓመቱ ማለትም በ225 ዓም ህዳር 25 ቀን አንገቱን ተቀልቷል። በዓለም አቀፍ ደረጃም ቅዱስ መርቆሬዎስ ክብሩ ከሊቀ ሰማዕታት ከቅዱስ ጊዮርጊስ ቀጥሎ ነው። በተለይ ዛሬ ሐምሌ 25 ቀን ቅዳሴ ቤቱ ሲሆን ቤቱ በታነጸበት ሁሉ ተአምራትን ያደርጋል። ስለዚህ ነው ታሪኩ እጅግ ታላቅ ታሪክ ነው ያለው። በተለይ ጎሽ አምባ ነው አይደለ? ጎሽ አምባን የሚያውቀው ማን ነው? ጎሽ አምባ የት ነው? ጎሽ አምባ አታውቁትም? ጋሽ አምባ ነው። አዎ፣ በዛ ቦታ ላይ እጅግ ታላላቅ ታምራትን ያደርጋል። ስዕሉ እያሸበሸበ ብዙ ድንቅ ድንቅ ታምርን የሚያደርግ ቅዱስ መርቆሬዎስ ነው። ቅዱስ መርቆሬዎስ በጣም ክፉ ሰው ከከፋባችሁ ማለት ነው፣ አውሬ ጎረቤት ካላችሁ፣ በቃ ጨካኝ ሰው ካጋጠማችሁ አምላከ ቅዱስ መርቆሬዎስ ብላችሁ ብትማጸኑ ያን አውሬውን ሰው ምን ያደርገዋል? ገራም ያደርገዋል ማለት ነውና በተለይ ሰዎች ከጨከኑባችሁ ቅዱስ መርቆሬዎስን ጥሩት ማለት ነው። ቅዱስ መርቆሬዎስ እጅግ ደገኛ ታላቅ ሰማዕት ታላቅ አባት ነው ማለት ነው። እናም ቅዱስ መርቆሬዎስ ይህ ታላቅ ሰማዕት በሰማዕትነት ያለፈ እጅግ ብዙ ቃል ኪዳን ያለው ነው። በዛሬው ቀን ቅዳሴ ቤቱ ከብሯል። በረከቱ ከኛ ጋር ትሁን። ሌላው በዚህ ቀን ከምናከብራቸው ቅዱሳን መካከል ታላቁ ቅዱስ አባታችን ሄኖክ ነው። ሄኖክን በዓመታዊ ክብረ በዓሉ እናስበዋለን። ቅዱስ ሄኖክ የመላልኤል ልጅ፣ የቀናንኤል ልጅ፣ የሄኖስ ልጅ፣ የሴት ልጅ፣ የአዳም ልጅ ሄኖክ ነው። ሄኖክ አዲያ የአዳም ልጅ ብለናል። ሴት አለ፣ ልብ በሉ፣ ሴት አለ። አሁን ወደ ላይ ስንቆጥር ወደ ላይ የሄኖክ አባት ማን ነው? መላልኤል። የመላልኤል አባት ቃይናን፣ የቀናይናን አባት ሄኖስ፣ የሄኖስ ልጅ የሴት ልጅ የአዳም ልጅ ሄኖክ ነው። አያችሁ። ስለዚህ ወደ ላይ ስንቆጥር ከሄኖክ ጀምረን ወደ ላይ ስንቆጥር ማለት ነው የአዳም የልጅ ልጅ ማን ነው? ሄኖክ። ሄኖክ መላእክት ይዘው አሳረጉት። ይኸውም በመብረቅና በነፋሳት ላይ ተጭኖ በመብረር ወደ ሰማይ ወሰዱት።
ከረቂቃን መላእክት ጋር አኖሩት። እግዚአብሔርም ትእዛዝ ጻፈ ተባለ። እንዲህም አለ ከማደሪያው ከሚወጣው ከቅድስና ከገናንነቱ በጸናች ኃይሉ በሰራዊቱ ጋራ በሲና ተራራ ከሚገለጥበት ጋራ በመናገር ተመላለስኩ። ሁሉ ይፈሩ ነበር። በውሃ ደመናም ሳለሁ የልመናችሁን መታሰቢያ ጻፍኩ። እስከ አንጎላችሁና ህልም እንደሚያሳይ እስከሚሆን ይችም የአርሞን ጋራና ቀኝ ያላት ሀገር ናት። በደብረ ቅዱስ ለነበሩ ለኃጢአት ለሚተጉ ለሴት ልጆች ይዘልፋቸው ዘንድ ቃል እንዲጠራና እንዲያሳየው ተናገረው ይላል። እንዲህ አለ። በበረድ ድንጋይ ወደ ተሰራ ታላቅ ቤት ቀረብኩኝ። መላእክት ወስደውን ነው ሄኖክ ይህን የሚናገረው። ልብ በሉ። ቀረብኩኝ። በበረድ ድንጋይም የተሰራ የዛች ቤት ግድግዳ እንደ ሳንቃ ልዝብ ነው። ከዛች ቤት የሚበልጥ ሌላ ቤት አየው። ደጃፏም የተከፈተ ነው። በእሳት ቅጥርም የተሰራ በክብር ከሁሉ የሚበልጥ ነው። በውስጧ ከፍ ከፍ ያለ የእግዚአብሔር ዙፋን አየው። መልኩም እንደ ውርጭ ነው። አጎበሩም እንደሚያበራ ፀሐይ ነው። ከዙፋኑም በታች የኪሩቤል ድምፅ ይሰማል። ዳግመኛም ወደ 7 ተራራዎች ደረስኩ። 7ቱ በምስራቅ በኩል 3ቱ በአዜብ በኩል ናቸው። የመካከለኛው ግን ሰማይ ጠቀስ ነው። የመላእክትም ጌታ በላይዋ ላይ ሌሎች 4 ገጾች የኪሩቤል አየ። ስለ ክርስቶስም እንዲህ ብሎ ትንቢት ተናገረ። የዘመናት አለቃ ወደ ሆነው የሰው ልጅ ተጠራ። ዓለም ከመፈጠሩ አስቀድሞ የነበረ ሆነ። ሁለተኛም የጻድቃን ብትር፣ ለአሕዛብ ብርሃን፣ ተስፋ ለሌሎች ሰው አለ። ይችም እንዲህ ናት አለ። በሰማይ ገጽ ስለሚመላለሱ ብርሃናት እንዲህ አለ። አንድ በየወገናቸው ባለስልጣናቱንና በተሰወረውም ጸንተው ይኖራሉ። ስለ ነፋሳትም መውጫና እንዲህ ብሎ ተናገረ። 3ቱ በሰማይ ገጽ፣ 3ቱ በምድር ገጽ፣ 3ቱ በግራ ናቸው አለ። ስለ አዳምም እንዲህ አለ። እነሆ በሬ ከምድር ወጣ፣ ጻዳ ሆነ። ስለ ሔዋንም ሴት አንበሳ ከርሱ ወጣች አለ። ስለ ሔዋንም ተናገረ፣ ስለ አዳም ተናገረ። ስለ ምኩራብ ያንን አሮጌ ቤት እስከሚያሰናብተው ድረስ አሁንም አለ። ምሰሶዎቹንም ከውስጡ አወጣ። ስለ ቤተ ክርስቲያኑም ጌታ አዲስ በጎች ቤት አምጥቶ እስከሚሰራ ድረስ አየሁ አለ። ቀድሞም ቤት የተለበጠ ነው፣ በበጎቹም ሁሉ በውስጧ ይሰራሉ አለ። ስለ ምዕመናንም የኒህን በጎች ፀጉራቸው ንጹሕ ነጭ ነው አለ። የተበታተኑም አራዊት ጋራ ይሰማራሉ፣ ሁሉም በአንድነት ይሰበሰባሉ። ግራቸው ሁነዋልና ለእግዚአብሔር ምስጋና ይሁን። ይህ ታላቅ ሄኖክም አካሄዱን ከእግዚአብሔር አድርጓልና። ሄኖክ በተለይ ሄኖክ ልብ በሉ 42 ምዕራፍ ያለው ታላቅ መጽሐፍ ያለው ሄኖክ በጽፍሰፈ ሰማይ ፊደልን የተመለከተ ሄኖክ ቅዱስ ዑራኤል 20 ዓለማትን ያሳየው ሄኖክ የእግዚአብሔርን መኖሪያውን ያየ ሄኖክ ከፍጥረተ ዓለም በፊት ከሰዎች ልጆች መካከል በፊት አስቀድሞ በመላእክት ሆኖ በሳስረገላና በንፋስ ያረገ ሄኖክ አካሄዱን ከእግዚአብሔር አድርጓልና ሞት ያልቀመሰው ሄኖክ በዛሬው ቀን እግዚአብሔር በቅዱሳን መላእክት ወስዶታል። ሄኖክን ስናነሳ እጅግ ብዙ የሚነሱ ነገሮች አሉ። ሄኖክ የማይዳስሰው የለም። የዘመናት አቆጣጠር ሄኖክ የማያነሳው የለም። ሄኖክ ስለ ብሉይ ኪዳን ተናገረ። ሄኖክ ስለ ሐዲስ ኪዳንም ተናገረ። ስለ ጌታችን ሰው መሆን ተናገረ። ሄኖክ ስለ ዕለተ ምጽአትም ተናገረ። ሄኖክ ስለ መላእክት ነገረን።
ሄኖክ ለመጀመሪያ ጊዜ ሚካኤል ሚካኤል ነው፣ ገብርኤልም ገብርኤል ይባላል፣ ኡራኤልም ኡራኤል ይባላል፣ ፋኑኤልም ፋኑኤል ይባላል፣ ራጉኤልም ራጉኤል ይባላል፣ ሩፋኤልም ሩፋኤል ይባላል እያለ ሄኖክ ሰባቱ ሊቃነ መላእክትን የነገረንና የጻፈልን ስማቸውን ለመጀመሪያ ጊዜ የጻፈ ሄኖክ ነው። የመጀመሪያው ጸሐፊ ሄኖክ ነው። ለመጀመሪያ ጊዜ ብዕርን ቀለምን ከብዕር ጋር አገናኝቶ የጻፈ ሄኖክ ነው። ሄኖክ ታላቅ ነው። ሄኖክ እጅግ ምጡቅ ነው። ሄኖክ ፊደልን እና መጻፍን ለመጀመሪያ ጊዜ የጀመረው ሄኖክ ነው። ሄኖክ ይለያል። እናንተ ስለ ሄኖክ ምን ዓለም ላይ ብትመራመሩ የማደርሱበት ቢኖር ሄኖክ ነው። እንዲህ ተመራምረን እማንደርስበት አባት ቢኖር ሄኖክ ነው። ሄኖክ እጅግ ታላቅ ነው። ሄኖክ ያላየው ነገር የለም። ሄኖክ ያልተመለከተው የለም። ሄኖክም ያልጻፈ የለም። የሚገርመው ነገር በመጽሐፉ ላይ ያልጠቀሰው ያልተጻፈ የለም። እጅግ ብዙ ነገሮችን ጽፏልና፣ እጅግ ብዙ ነገሮችን አይቷልና። ልብ በሉ፣ እጅግ ብዙ ነገሮችን ያየ የተመለከተ ሄኖክ ነው። መላእክት ከሱ ጋር ነበሩ። መላእክት ከሱ ጋር ያልተለዩ ናቸው። አዎ ሄኖክ ከቅዱሳን መላእክት ጋር በክንፋቸው ይዘው እያንዳንዱን የሚያሳዩት ሕግ ከእግዚአብሔር የዘነጉ ሰዎችና ክፉዎች ሰዎች ሁሉ በመራቅ መከራ በትእዛዘ ቀን እንደሚያስገነት ሄኖክ ያመነበት ቃል ይህ ነው ብሎ መጽሐፈ ሄኖክ ምዕራፍ 1 ይጀምራል። ሄኖክ ተናገረ እንዲህም አለ፣ አይነ ልቦና የተገለጠ ሳለ እውነተኛው ሰው የሚሆን ጽድቅ ከእግዚአብሔር ዘንድ ተገኝታለች። እኔ ተናገርኩ፣ በሰማይ ያሉ መላእክት ያሳየኝ ጽኑ ራእይንም ከነሳቸው ዘንድ ሰማሁ፣ ሁሉንም አየሁ ተመለከትኩ፣ ራእይንም አስቀድሜ አየሁ አለ። ይህም የሚናገረው በ10ኛው ትውልድ የሚናገር የ10ኛ ትውልድ እንጂ በ7ኛው ትውልድ አይደለም። የደናግላንን ነገር የሕጉንም ነገር የሚያደርገውን ከእናንተ ሁሉ ያለውን ነገር አየሁ ተመለከትኩ አለ። ሄኖክ ምን ያልተናገረው ነገር አለ? ሄኖክ በምዕራፍ 2 ላይ ሲከዱ በጣም የሚገርም ቃልን ሲናገር እናያለን። በተለየ የምንዝር ጌጥ፣ እንሶስላ መሞቅ፣ ይሄ ምንድነው ንቅሳት፣ አጋንንት እንዴት የሰውን ልጆችን መጫወቻ እንደሚያደርጋቸው የሴት ልጆች የቃየል ልጆች ከልቡሳነ ሥጋ አጋንንት ጋር እንዴት እንደተወራረሱ እጅግ አስጠሊታ ሆነው እግዚአብሔር እንዴት እንደበደሉ እግዚአብሔር እንዴት እንደቀሰፋቸው እንዴት የቃየል ልጆች ኃጢአትንና ርኩሰትን እንዴት እንደሰሩ ያ ርኩሰታቸው ደግሞ ዛሬ ለእኛ ላለነው ዛሬ የምንዝር ጌጥ ይዘን ሴቶች እኛ ዛሬ የምንኳኳለው ወንዶች ጠጉርን አንጨብረ ሾተል መቁረጥ ጦርነትን ለወንድ ልጅ እነዚህ አጋንንት አዛዙኤል የተባለው አጋንንት ባለቃቸው ስማዚያ በሚባለው አጋንንት ለሴቶች ፊታቸውን ተቀባብተው ቅንድባቸውን ሸልተው እጃቸውን እንሱስላ ወይም ቡሽንጥ የሚባለውን ተቀብተው የዝሙት ልብስን ለብሰው እርቃናቸውን ወጥተው በገበያ እንዲወጡ ያስተማረ ስማዚያ የሚባለው አደገኛ ሰይጣን እነዛ ሴቶችም ገበያ ሲወጡ የቃየል ልጆች ሳይዋቸው ተናጠቋቸው። ከነሱ የተወለዱትም የተረገሙ ሆኑ። ግማሾቻቸው ቁመታቸው ሰማይ ጠቀስ የሆኑ፣ አንዳንዶቻቸው ደግሞ እጅግ በጣም አጭር ድንክ የሚበላ ነገር አይተው የማይምሩ እንስሳውንም ምንም የማይመርጡ እያግበሰበሱ የሚበሉ እጅግ አስጠሊታ ፍጥረታት በዛ መቅሰፍት መጣ ብሎ እንዲህ አይነቱን የረቀቀ ምስጢር የነገረን ሄኖክ ነው። ሄኖክ ይለያል። እናንተ እኔ ስለ ሄኖክ በዚህ ሰዓትና በዚህ ደቂቃ ተንትኜ አልጨርስም። በመጽሐፈ ሄኖክ በመጽሐፍ ቅዱስ ጥናታችን መጽሐፈ ሄኖክን ከምዕራፍ 1 ጀምረን ሙሉ መጽሐፉን እንማራለን። መጽሐፈ ሄኖክ ብዙ ምስጢሮችንና የሚያሳውቅ ረቂቅ መጽሐፍ በመሆኑ ያንን መጽሐፍ በቀጣይ አሁን መዝሙረ ዳዊት ላይ ነው ያለነው። ቀጣይ መጽሐፈ ሄኖክ ገና ስላልተማርነው በዛ ላይ በሰፊው እንማረዋለን። ያንን መጽሐፍ ለመማር ሁላችሁም ተዘጋጁ። ስለ ሄኖክ እጅግ በጣም ብዙ ምስጢሮች አሉ። የመጀመሪያው መጽሐፍ ነው። ሄኖክ ማለት እጅግ ልዩ
በሰረገላ የሚጓዝ ከቅዱሳን መላእክት ጋር የሚኖር እስካሁን ድረስ ሞትን ያልቀመሰ ነው። ዛሬ ሐምሌ 25 ቀን በንፋሳትና በእሳት ሰረገላ ሄኖክ ተሰወረ። አካሄዱን ከእግዚአብሔር ጋር አድርጓልና እንደተሰወረ ቅዱሳን መጽሐፍት ነገሩን። ለእግዚአብሔር ምስጋና ይሁን። እኛንም በነቢዩ ሄኖክ ይማረን። የነቢዩ ሄኖክ በረከቱ ይደርብን። ሌላው በዚህ ቀን ቅድስት ቴክላ ነች። ይቺ ቅድስት ሀገሯ ኒቆሚያ ነው። ቅዱሷም ይቺ ሴትም በቅዱስ ሐዋርያው ጳውሎስ ዘመን ሐዋርያ ሆነች። ቅዱስ ጳውሎስም ከአንጾኪያ ከተማ በወጣ ጊዜ ወደ ኒቆሜዲያ ከተማ ሄደ። ከዛም ስሙ ሳፊሮስ የሚባል ምእመን ሰው ነበረ። ቅዱስ ጳውሎስም ወስዶ በቤቱ አኖረው። ብዙ ሕዝብም የሐዋርያው የጳውሎስን ትምህርት ይሰሙ ዘንድ ከእርሱ ዘንድ ይሰበሰቡ ነበር። ይቺ ቅድስት ቴክላም በቤቷ መስኮት ተመለከተች፣ የሐዋርያውንም ትምህርት ሰማች። እንዲህም በትምህርቱ አዳመጠች። ልቦናዋን ሰብስባ ሰማች። ሳትበላና ሳትጠጣ 3 ቀኖችን ቆየች። ትምህርቱንም በልቧ አደረ። አባትና እናቷን ቤተሰቦቿን ሁሉ አዘኑ። ከዛም እንድትመለስ ሐዋርያው ጳውሎስንም እንድትከተል ለመኗት፣ ተናገረው፣ ግን አልሰማችም። ሁለተኛም ወደ አባቷ ወደ ንጉሱ ሂዳ ሐዋርያው ጳውሎስን ከሰሰው። ንጉሱም ወደ እርሱ አስቀርቦ ስለ ስራው ጠየቀው። ነገር ግን የሚቀጣበት ምክንያት በላይዋ አላገኘም ነበረ። ሐዋርያው ጳውሎስም እንዲያስሩት አዘዘ። ይቺ ቅድስት ቴክላም ልብሶቿንና ጌጦቿን ከላይዋ አስወገደች። ወደ ቅዱስ ጳውሎስም ሂዳ ከእግሩ በታች ሰገደች። በእሱ ዘንድም እየተማረች ተቀመጠች። ወላጆቹም በፈለጓት ጊዜ አላገኟትም። ሐዋርያው ቅዱስ ጳውሎስ ዘንድ እርሷ እንዳለች ሰዎች ነገሯቸው። በመኮንኑ ዘንድም ከሰሷት። እርሷም በእሳት እሱም እንዲያቃጥሏት አዘዘ። እናቷም ስለ እርሷ ሴቶች ሁሉ እንዲገስጿትና እንዲፈሩ አቃጥሏት፣ ሌሎች እንዲፈሩ እያለች ጮኸች። ብዙዎችም የከበሩ ሴቶችም በሐዋርያው ጳውሎስ ትምህርት አምነው ነበርና፣ እርሷ ግን በሚያቃጥሏት ጊዜ ልቦናዋ ጸንታ ቅዱስ ጳውሎስ ተመለከተችው። ዳግመኛም ሲጸልይ ቅዱስ ጳውሎስ ከዛ አወጣት፣ በላይዋም በመስቀል ምልክት አማተበ። እርሷም ወደ እሳቱ እምድጃ ወረደች። ሴቶቹም ያለቅሱላት ነበር። ያን ጊዜም እግዚአብሔር በብዙ ዝናብና በረድም መብረቅ ላከ። የእሳቱም እምድጃ እንደ ቀዝቃዛ ሆነ። ቴክላም ሩጣ ወደ ቅዱስ ጳውሎስ ተሰወረች፣ ወደ አለበት ቦታ ደረሰች። እርሷም ራሷንም ላጭቶ ትከተለው ዘንድ ለመነችው። እንዲህም አደረገላት። ወደ አንጾኪያ ከተማ በሄደች ጊዜ ከመኳንንቶቹ አንዱ ሊያገባት ፈለገ። መልኳ እጅግ ውብ ነበርና እሷም ዘለፈችው፣ ረገመችው። እርሷም በዛ ሀገረ ገዢ ሆና በሌላ መኮንን ዘንድ ከሰሷት። እርሷ ለአንበሶች እንዲጥሏት እሱም ለአንበሶች እንዲጥሏት አዘዘባት። በአንበሷም መካከልም ሁሉም በመዓልትና በሌሊት ኖረች። ከዛም አንበሶች እግሯን ይልሱና ይሰግዱላት ነበር እንጂ ምንም አይነት ጉዳት አላደረሱባትም። ከዛም በኋላ በሁለት ወሬዎች መካከል አስረው በከተማው ውስጥ ሁሉ ጎተቷት። ነገር ግን ምንም ክፉ ነገር በላይዋ አልደረሰም። በዛም በኋላ ለቀቋት። ወደ ቅዱስ ጳውሎስም ሄደች። እሱም አረጋጋት፣ አጽናናትም። ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም እንድትሰብክ አዘዛት ነው። ቅድም ጥያቄ ስጠይቁ ነበርና ሴት መስበክ ትችላለች ወይ ነው ጥያቄው። አዎ ምስክር መሆን ትችላለች። ምስክር ነው የሆነችው እኮ በኢየሱስ ክርስቶስ ማመኗን ነው እኮ የተናገረችው። ሐዋርያዊ ቴክላ የምንለውም ለዛ ነው። መስክራለች። ማስተማር ይቻላል፣ መስበክ ነው የማይቻለው። መስበክ ማለት
ለምሳሌ በቤተ ክርስቲያን አውደ ምሕረት ላይ እንጂ ምስክር መሆንማ ይቻላል። ምስክር እኮ ለምሳሌ 36 ቅዱሳን አንስት እኮ ምስክር ናቸው። ለወንጌል ምስክር፣ ለእውነት ምስክር ሆነች ነው። ከዛም በኋላ ቁለንያ ወደሚባል ሀገር ሂዳ ሰበከች። ከዛም ወደ ሀገሯ ሂዳ ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም አስተማረች። አባትና እናቷን ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም ወደ ማመን መለሰቻቸው። ተጋድሎንም በፈጸመች ጊዜ ሐምሌ 5 ቀን በሰላም አረፈች። የሐዋርያት ቴክላንም ተቀበለች። በዚህ ቀን የሰማዕትነትን አክሊልንም ተቀበለች። ስጋዋም በግብፅ ደቡብ ስንጋራ በሚባል ሀገር እስከ ዛሬ ድረስ አለ። ከስጋዋም ብዙ ድንቅ ታምራት ተገለጠ። እግዚአብሔር ምስጋና ይሁን። እኛንም በቅድስት ቴክላ ጸሎት ይማረን። የጸሎቷ በረከትም በሀገራችን ላይ ይሁን። ይቺ ታላቅ ሴት እጅግ ታላቅ ምስክርን ያደረገች ታላቅ ሰማዕት፣ በብዙ መከራ ቅዱስ ጳውሎስን የመሰለችው ብዙዎችን ወደ ክርስቲያን ያመጣች፣ ነገስታቱንም ሁሉንም በእምነት ድል ያደረገች ነች። እየሄደች በክርስቶስ ማመን እንዳለባቸው ጣዖት ነው እንጂ ከእንጨት የተሰራና ከብረት ተለዝቦ የተሰራ እንጂ አምላክ አይደለም፣ አምላክስ ኢየሱስ ክርስቶስ ነው፣ እመኑ በሱ ብላ የሰበከች ታላቅ ሐዋርያዊት ነች። ስለዚህ ይቺ ሐዋርያዊት ስርዓተ ምስጢራትን አልፈጸመችም፣ ሰብካለች፣ አስተምራለች። ማስተማርና መስበክ እና ስርዓትን መፈጸም ምን አለው? ልዩነት አለው ነው። ስለዚህ በቤተ ክርስቲያን አውደ ምሕረት ላይ አይደለም፣ የእሷ አስተምሮቷ በእንዲህ አይነት አይደለም። አሰባበኳ ስርዓተ ቤተ ክርስቲያንን ማለትም የክህነትን ስራ አይደለም የሰራችው። ቅድም ሴት ትሰብካለች ወይ ታስተምራለች ወይ የሚል ጥያቄ ስለመጣ ነው። በደንብ ታስተምራለች። አበምኔት አሉ አይደል እንዴ? አበምኔት እኮ አሉ እናቶቻችን። ስለዚህ ይቺ ቅድስት ሰብካለች። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳኑ ጸሎት ይማረን። በቅዱስ መርቆሬዎስ፣ በአባታችን በሄኖክ፣ በቅድስት ቴክላም ጸሎት ይማረን። እግዚአብሔር በእነዚህ ቅዱሳን ምሕረቱን ይቅርታውን ያደርግልን። ያስተማረን የመከረን በቃሉ ያጽናናን አምላከ ቅዱሳን የተመሰገነ ይሁን። ይቆየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።